ይህንን ቪዲዮ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለክቡር ዶክተር መጋቢ ሐዲስ ሮዳስ ታደሰ አድርሱልኝ። ቴዲ አፍሮ ከ8 ዓመት በኋላ በ2018 8ኛ ወር ከቀኑ 8 ሰዓት ከ8 የለቀቀው ሙዚቃ ከ2 ሚሊዮን በላይ በሰዓታት ውስጥ እንደታየና የዓለም መነጋገሪያ እንደሆነ ይታወቃል። ከዚህም በመቀጠል በሙዚቃው መካከል ላይ 8ኛ ተራ ቁጥርና 18ኛ ተራ ቁጥር ላይ ያለው ሙዚቃዎች ሰምና ወርቃቸውና ህብረ ቀላቸውን ለማወቅ በጣም ከባድ እንደሆነ አብዛኞቹ በኮሜንት ላይ ያስቀመጡ እንደሆነ ታዝበናል። የቴዲ አፍሮን የዜማ ግጥሞች ሰምና ወርቅና ህብረ ቃሎችን ለመለየት ቢያንስ በአእምሮ ፈጣንና ታላቅ ዕውቀት ያለው ሰው እስከ 8 ቀን ያክል እንደሚፈጅበት ይታወቃል። በመሆኑም በመካከለኛ ፍጥነት ላይ ያለና አእምሮን በተለያየ መንገድ ማሰራት የሚችል ነገሮችን በተለያየ አቅጣጫ የማወቅ ችሎታና የማየት ችሎታ ያለው ሰው ደግሞ እስከ 8 ወር ድረስ እንደሚቆይበት ይታወቃል። መካከለኛ ፍጥነት ያለው ሰው ደግሞ እስከ 8 ዓመትና ከዛም በላይ እንደሚቆይበት ተረድተናል። በመጨረሻም በጣም ደካማ አእምሮ ያላቸውና ነገሮችን ቀድመው መረዳት የማይችሉ ሰምና ወርቅን ለይተው ማወቅ በቀላሉ መረዳት የማይችሉ ሰዎች ደግሞ እድሜ ልካቸውን የቴዲ አፍሮን ዘፈንና ዜማውን በማዳመጥ በሱ ጣዕም በመዝናናትና በማሰብ ይኖራሉ። ከቴዲ አፍሮ ዘፈን በላይ ዓለምን ከጫፍ እስከ ጫፍ እያነጋገረ ያለውና ለማንኛውም ሰው ጥያቄ የሆነበት ከዘፈኑ በላይ የ8 ቁጥር ቀመር ነው። ይህን የ8 ቁጥር ቀመር ለማወቅና ለመለየት ክቡር ዶክተር መጋቢ ሐዲስ ሮዳስ ታደሰ ጋር እንዲደርስ ይህ ቪዲዮ ቢያንስ አንድ ሰው ለ8 ሰው ሼር እንዲያደርግና ኮፒ ሊንክ ሪፖስት እንድታደርጉ ሁላችሁም በትህትና እጠይቃለሁ።